ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን መቼ መመገብ አለባችሁ? ተልባን በባዶ ሆድ መመገብ ይቻላል ወይንስ ደግሞ አይቻልም? ጠዋት ወይንስ ደግሞ ማታ ብትመገቡት መልካም ነው? ተልባን ጠዋት ላይ እንዴት መመገብ አለባችሁ? በባዶ ሆድ መጠቀም የሌለባቸው ሰዎችን ተልባን ማታንስ እንዴት መመገብ ትችላላችሁ የሚለውን ከተልባ ጋር ተያይዞ እጅግ በጣም ድንቅ የሆነ የጤና ትምህርቶችን በዚህ ቪዲዮ ላይ የማስተምራችሁ ወይም ደግሞ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር ሳታደርጉ በፍጹም እንዳትጀምሩ ላለው ላይክ እና ሼር አድርጉት። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል። በቅድሚያ ስለ አመጋገቡ ከመናገር በፊት ጥቅሞቹን በአጭሩ ልንገራችሁ። ተልባ በኦሜጋ ስሪ የበለጸገ ነው። የልብና የአንጎል ጤናን ይደግፋል። ኢንፍላሜሽንንም ይቀንሳል። ከፍተኛ ፋይበርም አለው። የምግብ መፈጨትን ያሻሽላል። የሆድ ድርቀትን ያስታግሳል። የአንጀት ጤናንም ይደግፋል። ክብደትንም ለመቀነስ ይረዳል። ረዘም ላለ ጊዜ ጥጋብ እንዲሰማችሁ ያደርጋል። የምግብ ፍላጎትን ይቀንሳል። ሆርሞኖችንም ያመዛዝናል። ሊግናንስ የኤስትሮጅን መጠንን ለመቆጣጠር ይረዳሉ። ለፒሲኦኤስ እናም ለማረጥ በጣም ጥሩ ነው። የልብ ጤናንም ያሻሽላል። የደም ግፊትንና መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ይቀንሳል። የደም ስኳርንም ይቆጣጠራል። የግሉኮስ መጠን መመጠጥን ያዘገያል። የስኳር በሽታን ለመቆጣጠር ይረዳል። የቆዳና የፀጉር ጤናንም ያሻሽላል። ኦሜጋ ስሪ እናም አንቲኦክሲዳንቶች ቆዳን የሚያበራ እናም ፀጉርን ጠንካራም ያደርጋሉ። ተልባ ካንሰርንም የመከላከል ባህሪያትም አሉት። ሊግናንስ እናም አንቲኦክሲዳንቶች የጡትናም የአንጀት ካንሰርን ስጋትንም ለመቀነስ ይረዳሉ። ጉበትንም ለማጽዳት ይረዳል። ፋይበር መርዛማ ንጥረ ነገሮችን ለማስወገድ እናም የጉበት ስራንም ይደግፋል። በሽታ የመከላከል አቅምንም ያጠናክራል። በአንቲኦክሲዳንቶችና በጤናማ ስብ የበለጸገ ሲሆን ይህም የበሽታ መከላከያ ስርዓትንም ያጠናክራል። የአንጎል ስራንም ያሻሽላል። ኦሜጋ ስሪ የማስታወስ ችሎታን፣ ስሜትንናም የአእምሮ ግልጽነትንም ይረዳል። ተልባ ተፈጥሯዊ አንቲ ኢንፍላማቶሪ ባህሪያትም አለው። የመገጣጠሚያ ህመም፣ የአርትራይተስናም አጠቃላይ ኢንፍላሜሽንንም ለመቀነስ ይረዳል። ስለዚህ ተልባ ዘርፈ ብዙ ጥቅሞችን ይሰጠናል ማለት ነው። ታዲያ ተልባን ለመመገብ ምርጥ ጊዜ ጠዋት ወይንስ ደግሞ ማታ ነው የሚለውን እነግራችኋለሁኝ። ተልባ እጅግ በጣም ኃይለኛ ከሆኑት እጅግ በጣም ጥሩ ምግቦች ውስጥ አንዱ ነው። በኦሜጋ ስሪ ፋቲ አሲድ፣ በፋይበር፣ በሊግናንስ እናም በአንቲኦክሲዳንቶች የበለጸገ ነው። የምትመገቡበት ጊዜ የተወሰኑ የጤና ጥቅሞቹን ሊያሻሽል ይችላል። አንደኛ፣ ተልባን ጠዋት ላይ የመመገብ ጥቅሞችና ምክንያቶቹን ልንገራችሁ። ጠዋት ላይ ጥሩ ጊዜ የሆነበት ምክንያት ሜታቦሊዝምን እናም ጉልበትን ይጨምራል። ተልባ ጤናማ ስብ፣ ፋይበር እናም ፕሮቲንን ይሰጣል። ይህም ሜታቦሊዝማችሁን ለመጀመር እናም ረዘም ላለ ጊዜ እንድትጠግቡም ያደርጋል። ለክብደት መቆጣጠር እናም ለኃይል መጠንም ተስማሚ ነው። የምግብ መፈጨትንም ያሻሽላል። ከፍተኛ የፋይበር ይዘቱ የሚሟሟ እናም የማይሟሟ የአንጀት እንቅስቃሴን ለመቆጣጠር ይረዳል። ይህም የሆድ ድርቀትን ለማስታገስ ወይም ደግሞ መደበኛነትን ለማበረታታት የጠዋት አመጋገብን ፍጹም ያደርገዋል። የልብ ጤናን ቀኑን ሙሉም ይደግፋል። ተልባ በአልፋ ሊኖሌኒክ አሲድ፣ በኦሜጋ ስሪ ፋቲ አሲድ የበለጸገ ሲሆን ይህም ያለማቋረጥ ከወሰዳችሁ እብጠትንናም የደም ግፊትን ይቀንሳል። ረዘም ላለ ጊዜም ጥጋብ እንዲሰማችሁ ያደርጋል እናም የምግብ ፍላጎትን ይቀንሳል። ፋይበሩ በሆዳችን ውስጥ ይዘረጋል። ይህም ጥጋብን ያበረታታል እናም ከቀትር በፊት የሚመጡ የምግብ ፍላጎቶችንም ይቀንሳል። የደም ስኳርንም ያረጋጋል። ከቁርስ ጋር ወይም ደግሞ በፊት ስትመገቡ ተልባ ከምግብ በኋላ የሚከሰተውን የደም ስኳር መጨመርን ለመቀነስ ይረዳል። በተለይም ለስኳር ህመምተኞች ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ሰዎች በጣም ጠቃሚ ነው። ታዲያ ተልባን ጠዋት ላይ ለመመገብ
ምርጥ የሆኑ መንገዶችን ልንገራችሁ። አንድ የሾርባ ማንኪያ የተፈጨ ተልባን ወደ አጃ ወይም ደግሞ ወደ ኦትሜል ቀላቅላችሁ፣ በስሙዚ ውስጥ ከፈለጋችሁ ቀላቅላችሁ፣ ወደ ሞቅ ያለ ውሃ ወይም ደግሞ በሎሚ ውሃ ውስጥ ጨምራችሁ፣ ወደ እርጎ ወይም ደግሞ ወደ ቁርስ እህል ውስጥ ጨምራችሁ ተልባን ጠዋት ላይ መመገብ ትችላላችሁ ማለት ነው። ሁለተኛ ደግሞ ከመተኛት በፊት ማታ ተልባን የመመገብ ጥቅሞቹን ልንገራችሁ። የተሻለ እንቅልፍን ያበረታታል። ተልባ ትሪፕቶፋን የተባለ አሚኖ አሲድን ይዟል። ይህም ሴሮቶኒን እናም ሜላቶኒን የተፈጥሮ እንቅልፍን የሚያስገኙ ሆርሞኖችን ማምረትን ያበረታታል። በሌሊትም ስብን ለማቃጠልም ይረዳል። በጤናማ ስብ እናም በፋይበር የበለጸገ ተልባ የምግብ መፈጨትን ያዘገያል እናም የሌሊት ሜታቦሊዝም እንቅስቃሴንም ሊያሻሽል ይችላል። ይህም ስብን ማቃጠልን እናም የጡንቻን መጠገንን ይደግፋል። የሆርሞኖችን ሚዛንንም ይደግፋል። በተለይም ለሴቶች የተልባ ሊግናንሶች የኤስትሮጅንን መጠንን ለማመጣጠን ይረዳሉ። ይህም በተለይ ለፒሲኦኤስ የወር አበባ ችግር ላለባቸው ሴቶች ወይም ደግሞ በፐሪሚኖፖዝ ወቅት በጣም ጠቃሚ ሊሆን ይችላል። የሌሊት የምግብ ፍላጎትንም ይቀንሳል። በሌሊት ረሃብ ከተሰማችሁ ተልባ ረዘም ላለ ጊዜ ጥጋብ እንዲሰማችሁ ያደርጋል እናም የደም ስኳርን ያረጋጋል። ይህም የመመገብ ፍላጎትን ይቀንስላችኋል ማለት ነው። ታዲያ ከመተኛታችሁ በፊት ተልባን ለመመገብ ምርጥ የሆነ ዘዴ ልንገራችሁ። የተፈጨ ተልባን ወደ ሞቅ ያለ ወተት ወይም ደግሞ የእጽዋት ወተት ውስጥ በመቀላቀል መጠጣት ትችላላችሁ። የእጽዋት ሻይ እንደ ካሞሚል ውስጥ ጨምራችሁ መመገብ ትችላላችሁ። ግሪክ እርጎ ውስጥ ጨምራችሁ መመገብ ትችላላችሁ። ከሙዝ ወይም ደግሞ ከለውዝ ቅቤ ጋር በሚዘጋጅ የማታ ምግብ ውስጥ በመጨመር ተልባን በማታ በአመጋገባችሁ ውስጥ ማካተት ትችላላችሁ ማለት ነው። ታዲያ ተልባን ለመመገብ ጠዋት ወይንስ ደግሞ ማታ የትኛው የተሻለ ነው የሚለውን ስንመለከት ጠዋት ላይ ጉልበት፣ የምግብ መፈጨት፣ ለክብደት ቁጥጥር ረዘም ላለ ጊዜ ጥጋብ እንዲሰማን ያደርጋል። ሜታቦሊዝምን ያፋጥናል። የአንጀት ጤናንም ይደግፋል። ማታ ደግሞ እንቅልፍ፣ የሆርሞን ሚዛን፣ የረሃብ ቁጥጥር፣ የእንቅልፍ ጥራትን ያሻሽላል። ኤስትሮጅንን ያመዛዝናል። የሌሊት የምግብ ፍላጎትን ይቀንሳል። ታዲያ ተልባ ለመመገብ ሁለቱም ጊዜያት ተስማሚ ናቸው። እንደ ጤናችሁ ግብ መርጣችሁ መመገብ ነው። ክብደት ለመቀነስ ወይም ደግሞ ለምግብ መፈጨት ጤና ከሆነ ጠዋት ላይ ተመገቡ። ለሆርሞን ድጋፍ፣ ለእንቅልፍ ወይም ደግሞ ለረሃብ ቁጥጥር ከሆነ ደግሞ ተልባን ማታ ላይ መመገብ ትችላላችሁ ማለት ነው። ታዲያ ተልባ መውሰድ የሌለባቸው ወይም ደግሞ መጠንቀቅ ያለባቸው ሰዎች ይኖራሉ። እነዚህም አንደኛ አይቢኤስ ወይም ደግሞ ስሜታዊ የሆነ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ፋይበር የሆድ መነፋት ወይም ደግሞ ጋዝን ሊያስከትል ይችላል። ሁለተኛ ደግሞ ነፍሰ ጡር ሴቶች ናቸው። ከመጠን በላይ መውሰድ የሆርሞን መጠን ላይ ተጽዕኖን ሊያሳድር ይችላል። ሶስተኛ ደግሞ ደምን የሚያሳሳ መድኃኒቶችን የሚወስዱ ሰዎች ናቸው። ኦሜጋ 3 ትንሽ የደም መርጋት መከላከያ ውጤት ሊኖረው ይችላል። አራተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። ይህ አልፎ አልፎ የሚከሰት ነው፣ ግን ሊከሰት ይችላል። ሽፍታ ወይም ደግሞ የጉሮሮ መበሳጨት ምልክቶች ከታዩ ማቆም ያስፈልጋል ማለት ነው። ታዲያ ዕለታዊ ደህንነቱ የተጠበቀ የተልባ አመጋገብ መጠን ምን ያክል እንደሆነ ልንገራችሁ። በቀን ከ1 እስከ 2 የሾርባ ማንኪያ የተፈጨ ተልባ ለአብዛኛዎቹ አዋቂዎች ደህንነቱ የተጠበቀ ነው። የተልባ ዘርን ታዲያ ከመብላታችሁ በፊት ሁልጊዜ ብትፈጩት ተመራጭ ነው። ሙሉ ዘሮቹ ሳይፈጩ በአንጀታችን ሊያልፉ ስለሚችሉ። የፋይበር የምግብ መፈጨትን ለመርዳት ደግሞ ብዙ ውሃን መጠጣት ይኖርባቸዋል። ታዲያ ተልባን ጠዋት ላይ በባዶ ሆድ መመገብ ይቻላል ወይ የሚለውን ደግሞ እነግራችኋለሁኝ። አዎ ተልባን ጠዋት ላይ በባዶ ሆድ ላይ መመገብ ይቻላል። እናም በዚህ መንገድ ስትመገቡ በተለይ ጠዋት ላይ በጣም ጠቃሚ ነው። ሆኖም ግን እንዴት እንደምትመገቡት እናም ማን እንደሚመገበው ማወቅ ያስፈልጋል ማለት ነው። በልኩ መመገብ ያስፈልጋል። ከ1 እስከ 2 የሾርባ ማንኪያ ብቻ ማለት ነው። ከመብላታችሁ በፊት ደግሞ ፍቾት። ሙሉ ዘሮቹ ብዙውን ጊዜ ሳይፈጩ ስለሚያልፉ በቂ ውሃ ደግሞ ጠጡ። ፋይበር በትክክል እንዲሰራ ለመርዳት ማለት ነው። ታዲያ ተልባ ባዶ ሆድ ላይ የመመገብ የጤና ጥቅሞቹ
ምንድናቸው የሚለውን ደግሞ ልንገራችሁ። የምግብ መፈጨትን ይረዳል። በፋይበር የበለጸገ በሚሟሟ እናም በማይሟሟ ፋይበር የበለጸገ ተልባ የአንጀት መደበኛነትን ያበረታታል እናም የሆድ ድርቀትን ያስታግሳል። ጠዋት ላይ አንጀትን ለማጽዳት ፍጹም ጠቃሚ ነው። ሜታቦሊዝምንም ያፋጥናል። በኦሜጋ 3 እናም በፕሮቲን የበለጸገ ሲሆን ለሜታቦሊዝማችሁ ጤናማ የጠዋት ማበረታቻን ይሰጣል። ሆርሞኖችንም ያመዛዝናል። የተልባ ሊግናንሶች የሆርሞን ሚዛንን ይደግፋሉ። በተለይም ለፒሲኦኤስ መደበኛ ያልሆነ የወር አበባ ያላቸው ወይም ደግሞ የማረጥ ምልክቶች ላለባቸው ሰዎች በጣም ጠቃሚ ነው። የግሉኮስ መጠን መመጠጥን ያዘገያል። ከምግብ በኋላ የሚከሰተውን የስኳር መጠን መጨመርን ይቀንሳል። በተለይም ለስኳር ህመምተኞች በጣም ጠቃሚ ነው። ክብደትንም ለመቀነስናም የምግብ ፍላጎትንም ለመቆጣጠር ይረዳል ማለት ነው። ታዲያ ተልባን ባዶ ሆድ ላይ እንዴት መመገብ ትችላላችሁ? ተልባን ጠዋት ላይ በባዶ ሆድ ለመመገብ 4 ቀላል መንገዶችን አሁን እነግራችኋለሁኝ። አንደኛ፣ የተልባ ውሃን ተፈጥሯዊ ዴቶክስ ማድረጊያን አዘጋጅታችሁ መጠጣት ነው። እንዴት ትሰራላችሁ? አንድ የሾርባ ማንኪያ የተፈጨ ተልባን በአንድ ብርጭቆ ከ200 እስከ 250 ሚሊ ሊትር ሞቅ ያለ ውሃ ውስጥ ለአንድ ሌሊት ዘፍዝፉት። ከዛም ጠዋት ላይ በባዶ ሆዳችሁ መጠጣት ነው። አንጀትን ያጸዳል፣ የአንጀት እንቅስቃሴን ያፋጥናል እናም አንጀታችንን ያርሳል ወይም ደግሞ ያጠጣል። ሁለተኛ፣ ተልባን ከሎሚ ውሃ ጋር መጠጣት ነው። አንድ የሾርባ ማንኪያ የተፈጨ ተልባን ከሞቀ የሎሚ ውሃ ጋር በደንብ ቀላቅሉት እናም መጠጣት ነው። ጥቅሞቹም የምግብ መፈጨትን ይረዳል፣ ሜታቦሊዝምንም ያፋጥናል እናም ሰውነታችንን አልካላይዝ ያደርገዋል። ሶስተኛ ደግሞ ጥሬ የተፈጨ ተልባን ከማር ጋር አንድ ላይ መመገብ ነው። አንድ የሻይ ማንኪያ የተፈጨ ተልባን ከአንድ የሻይ ማንኪያ ጥሬ ማር ጋር ቀላቅሉት። ባዶ ሆድ ላይ በቀጥታ ተመገቡት። ጥቅሞቹም ተፈጥሯዊ የኃይል ማበልጸጊያ፣ አንቲ ኢንፍላማቶሪ የሆነ እናም የበሽታ መከላከል ድጋፍንም ይሰጠናል። አራተኛ ደግሞ ተልባን በጠዋት ለስላሳ ወይም ደግሞ በምታዘጋጁት ጭማቂ ውስጥ አንድ ላይ መጠቀም ነው። አንድ የሾርባ ማንኪያ የተፈጨ ተልባን በጠዋት ለስላሳዎች ወይም ደግሞ በትኩስ የፍራፍሬ ጭማቂዎች ውስጥ እንደ ካሮት፣ ቀይ ስር ወይም ደግሞ የብርቱካን ጭማቂ ላይ ጨምራችሁ መጠጣት ነው። በቀላሉ የሚፈጭ ፋይበርን የሚያፋጥንና የንጥረ ነገር መምጠጥንም የሚያሻሽል መጠጥ ነው ማለት ነው። ስለዚህ ተልባን በባዶ ሆዳችሁ ላይ በዚህ መልኩ መጠቀም ትችላላችሁ። ታዲያ ተልባን በባዶ ሆድ ላይ መውሰድ የሌለባቸው አንዳንድ ሰዎች አሉ። እነዚህም እንደ አይቢኤስ ወይም ደግሞ ስሜታዊ አንጀት ያላቸው ሰዎች ናቸው። ከፋይበር የተነሳ የሆድ መነፋት ወይም ደግሞ ጋዝ ሊያጋጥማቸው ይችላል። ነፍሰ ጡር ወይም ደግሞ የሚያጠቡ ሴቶችም ሐኪም ማማከር አለባቸው። የተልባ ሊግናንሶች ሆርሞኖችን ሊነኩ ይችላሉ። ዝቅተኛ የደም ግፊት ያለባቸው ወይም ደግሞ ደምን የሚያቀጥን መድኃኒትን የሚወስዱ ሰዎችም መጠቀም የለባቸውም። በተልባ ውስጥ የሚገኙት ኦሜጋ ስሬዎች እነዚህን ተጽዕኖዎችን ሊያሳድጉ ይችላሉ። እንዲሁም ደግሞ በቂ ውሃ የማይጠጡ ሰዎች ናቸው። በቂ ውሃ ሳትጠጡ ተልባን መመገብ የሆድ ድርቀት ወይም ደግሞ የሆድ ህመምን ሊያስከትል ይችላል። ተልባን ከተመገባችሁ በደንብ በቂ ውሃን መጠጣት አለባችሁ ማለት ነው። ታዲያ በባዶ ሆድ ላይ ለመመገብ ደህንነቱ የተጠበቀ የተልባ መጠን ምን ያክል ነው የሚለውን ልንገራችሁ። አንድ የሾርባ ማንኪያ የተፈጨ ተልባን በመውሰድ መጀመር በጣም አስተማማኝ ነው። ታዲያ ቀስ በቀስ እስከ 2 የሾርባ ማንኪያ በቀን መጨመር ይቻላል። ሁልጊዜም ታዲያ ከተልባ ጋር እንዳልኳችሁ ውሃን በሚገባ መጠጣት ይኖርባችኋል ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ ለጠዋት ጉልበት እናም ለሌሊት ድጋፍ፣ ለእንቅልፍ፣ ለሆርሞኖች ሚዛን፣ ለምግብ መፈጨት ወዘተ በተለያየ መልኩ የተዘጋጁ ጤናማ እናም ከፍተኛ ንጥረ ነገር ያላቸው የተልባ የምግብ አዘገጃጀት መንገዶችን ደግሞ እነግራችኋለሁኝ። በቅድሚያ የጠዋት የተልባ የምግብ አዘገጃጀት ለኃይል የሚሆን ለምግብ መፈጨትናም የክብደት መጠንን ለመቆጣጠር የሚረዳ ተልባን እንዴት አርጋችሁ አዘጋጅታችሁ እንደምትጠቀሙ አሁን እነግራችኋለሁኝ።
አንደኛ የተልባ ኦትሜልን አዘጋጅታችሁ መመገብ ነው። ግብአቶቹም ግማሽ ኩባያ የተፈጨ አጃ፣ አንድ የሾርባ ማንኪያ የተፈጨ ተልባ፣ አንድ ኩባያ ወተት ወይም ደግሞ የእጽዋት ወተት፣ አንድ የሻይ ማንኪያ ማር፣ የተከተፈ ሙዝ ወይም ደግሞ የቤሪ ፍሬ እናም ትንሽ ቀረፋ ያስፈልጋቸዋል። ይህንን በማዘጋጀት የምትሰሩት ኦትሜል ጥቅሞቹ ከፍተኛ ፋይበር፣ ፕሮቲን፣ አንቲኦክሲዳንቶች፣ ጤናማ ስብን ይሰጣችኋል። ጠዋት ላይ ሙሉ የጥጋብ ስሜት እንዲሰማችሁ ያደርጋል። ሁለተኛ ደግሞ የሙዝና የተልባ ኃይል ሰጪ ስሙዚን አዘጋጅታችሁ መጠጣት ነው። የሚያስፈልጋችሁ ግብአቶች አንድ ሙዝ፣ አንድ የሾርባ ማንኪያ የተፈጨ ተልባ፣ አንድ የሾርባ ማንኪያ የኦቾሎኒ ቅቤ፣ አንድ ኩባያ ወተት ወይም ደግሞ የአልመንድ ወተትን መጠቀም ነው። ግማሽ የሻይ ማንኪያ ቀረፋ። ጥቅሞቹም ለፈጣን ቁርስ በጣም ጥሩ ነው። በፖታሲየም፣ በኦሜጋ 3፣ በፕሮቲንና በፋይበር የተሞላ ነው። ሶስተኛ ደግሞ የተልባ ቁርስ ፓንኬኮችን አዘጋጅታችሁ መመገብ ነው። ለማዘጋጀት የሚያስፈልጋችሁ ግብአቶች ግማሽ ኩባያ አጃ ያስፈልጋችኋል፣ አንድ እንቁላል፣ አንድ የሾርባ ማንኪያ የተፈጨ ተልባ፣ አንድ አራተኛ ወይም ደግሞ ትንሽ መጠን ወተት ያስፈልጋችኋል በኩባያ ማለት ነው። አንድ ሁለተኛ ወይም ደግሞ ግማሽ ሙዝ የተፈጨ፣ ግማሽ የሻይ ማንኪያ ቤኪንግ ፓውደር ያስፈልጋችኋል። ትንሽ ቫኒላ ወይም ደግሞ ቀረፋ ያስፈልጋችኋል። በዚህ ግብአት አዘጋጅታችሁ የምትጠቀሙት የተልባ ፓንኬክ ከፍተኛ ፕሮቲን፣ ዝቅተኛ ስኳር ያላቸው ፓንኬኮች ለዘለቄታዊ ጉልበትናም ለአንጀት ጤናም በጣም ጠቃሚ ነው። አራተኛ ደግሞ ሞቅ ያለ የሎሚና የተልባ ውሃን አዘጋጅታችሁ መጠቀም ነው። ግብአቶቹ የሚያስፈልጋችሁ አንድ ብርጭቆ ሞቅ ያለ ውሃ ያስፈልጋችኋል፣ አንድ የሾርባ ማንኪያ የተፈጨ ተልባ እናም ግማሽ የሎሚ ጭማቂ፣ ግማሽ ሎሚ ማለት ነው። ጥቅሞቹም የአንጀት እንቅስቃሴንና የአንጀት ጤናን ለመደገፍ ተፈጥሯዊ የዴቶክስ መጠጥ ነው ማለት ነው። ስለዚህ ጠዋት ላይ በዚህ መልኩ መጠቀም ትችላላችሁ። ማታ ላይ ደግሞ ወይም ደግሞ የሌሊት የተልባ የምግብ አዘገጃጀት ማታ ላይ ለእንቅልፍ፣ ለሆርሞን ሚዛንና ጥጋብን ለመስጠት ወይም ደግሞ የረሃብ ስሜትን ለመቆጣጠር እንዴት ተልባን አዘጋጅታችሁ እንደምትጠቀሙ በርካታ መንገዶችን ልንገራችሁ። አንደኛ የተልባ የእንቅልፍ ሰጪ ወተትን መጠጣት ነው። የሚያስፈልጋችሁ ግብአቶች አንድ ኩባያ ሞቅ ያለ ወተት ወይም ደግሞ የአልመንድ ወተት ሊሆን ይችላል፣ አንድ የሾርባ ማንኪያ የተፈጨ ተልባ፣ ትንሽ ቀረፋ እናም አንድ የሻይ ማንኪያ ማር። ይህ አማራጭ ነው። ጥቅሞቹም የሜላቶኒን ምርትን ያበረታታል እናም ሌሊቱን ሙሉ ጥጋብ እንዲሰማችሁ ያደርጋል። ለሆርሞን ሚዛን በጣም ጥሩ ነው። ሁለተኛ የተልባ የእጽዋት ሻይን አዘጋጅታችሁ መጠጣት ነው። የሚያስፈልጋችሁ ግብአቶች አንድ ኩባያ የካሞሜል ወይም ደግሞ የላቬንደር ሻይ ነው፣ አንድ የሻይ ማንኪያ የተፈጨ ተልባና አንድ የሻይ ማንኪያ ማር። ይህ አማራጭ ነው። ጥቅሞቹም ነርቮችን ያረጋጋል እናም የተረጋጋ እንቅልፍን ያበረታታል። ተልባ ለስላሳ ፋይበርናም ኦሜጋ 3ንም ይጨምራል ማለት ነው። ሶስተኛ የግሪክ እርጎ፣ ሌሎች እርጎን መጠቀም ትችላላችሁ እናም ተልባን አንድ ላይ መጠቀም ነው። የሚያስፈልጋችሁ ግብአቶች ግማሽ ኩባያ የግሪክ እርጎ፣ አንድ የሾርባ ማንኪያ የተፈጨ ተልባ እናም ግማሽ የተከተፈ ሙዝ ወይም ደግሞ የቤሪ ፍሬ እናም ትንሽ ቀረፋ ነው። የሚሰጣችሁ ጥቅሞች ደግሞ የደም ስኳርን ያመዛዝናል፣ የምግብ መፈጨትን ይደግፋል እናም ሆርሞኖችንም ያመጣጥናል። አራተኛ ደግሞ የተልባ የመኝታ ጊዜ ስሙዚን አዘጋጅታችሁ መጠቀም ነው። ልስተኙ ስትሉ የሚያስፈልጋችሁ ግብአቶች ግማሽ ሙዝ፣ አንድ የሾርባ ማንኪያ የተፈጨ ተልባ፣ አንድ የሾርባ ማንኪያ የአልመንድ ቅቤ፣ አንድ ኩባያ ያልጣፈጠ የአጃ ወተትና ግማሽ የሻይ ማንኪያ የኮኮዋ ዱቄትን መጠቀም ትችላላችሁ እንደ አማራጭ። ይህንን ስሙዚ አዘጋጅታችሁ መጠጣት ነው። ጥቅሞቹም በማግኒዥየም የበለጸገ ጥምረት ሲሆን ይህም ሰውነትን ያዝናናል እናም የሌሊት ጡንቻ ማገገምንም ይደግፋል። ስለዚህ ተልባን በማታ እናም በጠዋት አሁን በነገርኳችሁ መሰረት አዘጋጅታችሁም መጠቀም ትችላላችሁ ማለት ነው። ታዲያ ሁልጊዜ የተፈጨ ተልባን ለተሻለ መመጠጥ ተጠቀሙ። ምክንያቱም ያልተፈጨ ጥሬ ተልባን ከሆነ የምትጠቀሙት በአንጀታችን ሳይዋሃድ በቀላሉ
በሰገራ መልክ ሊወጣ ይችላል ማለት ነው ሳይፈጭ። እንዲሁም ደግሞ ተልባን ፍሪጅ ውስጥ አስቀምጡ እንዳይበላሽ። የፋይበር ይዘቱን ለመደገፍ ደግሞ ቅድም እንዳልኳችሁ በቂ ውሃ መጠጣት አለባችሁ፣ አለበለዛ ድርቀትን ሊያስከትል ይችላል። እንደ ተልባና ቺያ ሲርስ ነገሮች እንደዚህ ሲርስ የምንላቸውን ስትጠቀሙ በደንብ ውሃ መጠጣት ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ተልባን እንዴት በአመጋገባችሁ ውስጥ እንደምታካትቱ በርካታ መንገዶችን ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።